ሰላም ውድና የተከበራችሁ የሁሉ ሚዲያ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ነው ወይ? እንግዲህ እንደተለመደው ቪዲዮ ላይክ፣ ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩት። ስለምትከታተሉኝ ከልብ አመሰግናለሁ። እንግዲህ ዛሬ በአንድ ባለሀብት ጉዳይ ነው የምናወራው። እንግዲህ ታውቁታላችሁ ወንድማችን ወልደ ጊዮርጊስ የሚባለው ባለሀብት እንግዲህ ባለ ትልቅ ድርጅት ባለቤት ነው። 88 የሚባለው ድርጅት ባለቤት እንግዲህ በርካታ ብራችን በላብን እያሉ እንግዲህ በርካታ ሰዎች ሌባ ነው፣ አጭበርባሪ ነው፣ እንደዚህ ነው እያሉ እንግዲህ በርካቶች ብራችን በልቶብናል ወልደ ጊዮርጊስ እያሉ እንግዲህ እየተናገሩ ነው። በጣም በእውነት በተደጋጋሚ ግማሹ ደግሞ አይ ወልደ ጊዮርጊስ ጥሩ ሰው ነው ይረዳል። እኔ በነገራችን ላይ የእሱ ድርጅት ምንም አልገባኝም። ከሰው ላይ ብር ይቀበላል ይረዳል ነው የሚሉት። እንግዲህ እኔ ድርጅቱ ምንም አልገባኝም። አንዳንድ ባለሙያዎችም ሲናገሩ ስልጣን የፍቃድ የሌለው ሰው እንደዚህ ከሰው ብር እየተቀበለ እንደዚህ ማድረግ አይችልም የሚሉም አሉ። እንግዲህ በጣም ብዙዎቹ መነጋገሪያ ሆኗል። እንግዲህ ወልደ ጊዮርጊስ አመጣጡ እንግዲህ በጣም ምስኪን መኪና ሲያጥብ የነበረ አሁን ግን ወደ ትልቅ የድርጅት ባለቤት ሆኗል። እውነት እንግዲህ ኢንተርቪው ሲያደርግ ለመጀመሪያ ጊዜ እንደሰማችሁት ያው ባለቤቱም የሰው ቤት ሰራተኛ እንደነበረች እና በአጋጣሚ ተዋውቀው እዚህ ደረጃ እንደደረሰ በጣም ጎበዝ ልጅ ነው። በነገራችን ላይ በጣም ጎበዝ ታታሪ ሰራተኛ ነው። ያው ከትንሽ ነገር ተነስቶ እዚህ ደረጃ መድረሱ በጣም ደስ ይላል። ነገር ግን እንግዲህ ብዙዎቹ አቤቱታ እያቀረቡ ነው። እንግዲህ በየቦታው እንግዲህ ወልደ ጊዮርጊስ ብራችን በላብን፣ ወልደ ጊዮርጊስ በራችን በላብን እያሉ ነው። ነገር ግን እንግዲህ ይሄ ወልደ ጊዮርጊስ የሚባለው የ88 ድርጅት ባለቤት በኢትዮጵያም እንዲሁም ደግሞ በዱባይም ድርጅቱን ከፍቶ እየሰራ ያለ ድርጅት ነው። እንግዲህ እሱ እንግዲህ በጣም ይቅርታ ግማሹ ሰው እንግዲህ ይሄ ቻይና ሀገር ነው ያለው ይባላል እያሉት ነው። በቃ የተለያየ የሰዎች የራሳቸውን የሆነ መላምት ይባል አይታወቅም። እንግዲህ ሁሉም የራሱን እየተናገረ ነው። ግማሹም ተበላን ብራችን እያሉ ነው። ግማሾቹ ደግሞ በጣም ጥሩ ሰው ነው ረድቶኛል እያሉ ነው። እንግዲህ እሱም እንግዲህ መግለጫ ሰጥቷል። በነገራችን ላይ በየጊዜው ነው መግለጫ የሚሰጥ። እንግዲህ ብራችን በላብን የሚሉ ሰዎች ያው ከሚዲያ ቢጠፋ ራሱን ቢያጠፋ ማለት ራሱን ከሚዲያ ቢያገል ቢናገሩ በጣም አሪፍ ነው። ነገር ግን አለ በየጊዜው መግለጫ እየሰጠ ነው። እንግዲህ ሰሞኑን በቴክኖሎጂ ምክንያት ነው በዛ ምክንያት ነው የጠፋው የተቆራረጠው እንጂ በጣም ይቅርታ ብሎ ተናግሯል። ነገር ግን አሁንም ምንም አላቆሙም። በእርግጥ አክሲዮን የሚባል ነገር እየተገዛ እዚህ በጣም ብር ተከፍሎ ነው እንግዲህ እዛ ድርጅት ውስጥ የሚገባው እንግዲህ አይታወቅም። ነገር ግን እኔ እንደ ጠቅላላ ብራችሁን ለድርጅትም ሆነ ለምንም ሆነ ባትሰጡ ባይነኝ። ለምን ራሳችሁ ከፈለጋችሁ ወደፊት የራሳችሁን ስራ መጀመር ትችላላችሁ። ነገር ግን አሁን ብራችሁን አውጥታችሁ ሰጣችሁ። እንግዲህ እሱ እኔ ማንንም ብር አልወሰድኩም። ድርጅታችን ትንሽ የቴክኖሎጂ ምክንያት ችግር ነው። አሁን በኢትዮጵያ በሰፊው ሊከፈት ነው የ88 ድርጅት። አሁንም ቢሆን በዩናይትድ አረብ ኤምሬትስ እና በኢትዮጵያ ነው ያለው። ስለዚህ አትረበሹ። በተፈጠረው ውዥንብርም በጣም ይቅርታ፣ የቴክኖሎጂ ምክንያት ነው። እዚህ አፕሊኬሽን ላይ ስትገቡ አላስገባችሁ ያለ እንጂ ብራችሁን ማንም ምንም አይነካባችሁም፣ አልተነካባችሁም እያለ መግለጫ እየሰጠ ነው። እንግዲህ ወንድማችን ወልደ ጊዮርጊስ አይደለም የሰውን ብር ሊበላ ይቅርና እንግዲህ የኢትዮጵያን ዕዳ እከፍላለሁ ያለ በእውነት ማንም እንግዲህ የኢትዮጵያ የእናት ሀገራችን ዕዳ በጣም ብዙ ዕዳ ነው ያለብን ልበል እንጂ ያው ኢትዮጵያ ብዙ ዕዳ ነው ያለባት። ስለዚህ ይህንን ዕዳ ደግሞ እኔ እከፍላለሁ። በእውነት እንዲሁ ባያደርገውም እንኳን እንደዚህ መናገሩ ለራሱ እንዲሁ ሞራል ነው በነገራችን ላይ እና ስለዚህ የኢትዮጵያን ዕዳ ሊከፍል ያሰበ ትልቅ የሚያድግ ባለሀብት ነው እንግዲህ። ስለዚህ ብራችሁን አይበላባችሁም። ነገር ግን ተጠንቀቁ። እንግዲህ ሰው አትመኑ፣ ብራችሁን አሳልፋችሁ አትስጡ።
ድርጅትን በሉት ምንም በሉት እና እንግዲህ የኢትዮጵያ ዕዳ ያለባትን ወደ ስንት ሚሊዮን ነው ቢሊዮን ብር እንከፍላለን። ምንም ችግር የለውም። በአጭር ጊዜ ውስጥ የኢትዮጵያ የሀገራችን ዕዳ እኔ ራሴ እከፍላለሁ ነው ያለው። የእውነት ሞራል ለራሱ በእናታችሁ እንደው ባያደርገው እንኳን። ስለዚህ እንዲህ ያለ የአገርን ዕዳ እሸከማለሁ ያለ ሰው ደግሞ የእናንተን ገንዘብ ያው አረብ ሀገር ያሉት ነው በብዛት አረብ ኤምሬትስ ያሉት እንዲሁም ከተለያየ ቦታ ሆነው ይገባሉ መሰለኝ ወደዚህ ድርጅት። ስለዚህ ብራችሁን ለምንም ለመያዝ ሞክሩ። ሲቀጥል ደግሞ የሚመለስ ከሆነ ብራችሁን ማስመለስ ትችላላችሁ። ያው አለ ልጁ ያው እንግዲህ የድርጅቱ ባለቤት አለ፣ የትም አልሄደም። ማለት መግለጫ እየሰጠ ነው የታየ ነው። ነገር ግን በብዛት ደግሞ እንግዲህ የትክክለኛ ይሁን እንግዲህ ተበላን የሚሉት ትክክለኛ ይሁን፣ ግማሹ እንግዲህ አልተበላንም፣ በጣም ጥሩ ነው፣ ቤተሰቦቼን አሳክሞልኛል፣ ረድቶኛል። እንግዲህ በብዛት እንደዚህ በቪዲዮ ስናይ እንግዲህ ሲሰጥ በቃ ጊፍትም በየቲክቶኩ ሲሰጥ አንበሳ ሲያወርድ የሚውል ነው እንግዲህ ይሄ ወልደ ጊዮርጊስ ባለሀብቱ። ስለዚህ እንግዲህ የእናንተ ብር ያው ሊበላባችሁ አይችልም። ነገር ግን እንዲህ ስጋት ካደረባችሁ ደግሞ መመለስ የሚቻል ከሆነ ደግሞ ብራችሁን አስመልሱ። ነገር ግን እንደዚህ ታዋቂ ስለሆነ በእርግጥ ላይበላባችሁም ይችላል። እንግዲህ አላቅም፣ ሁሉም ተበላ ነው የሚለው፣ ግማሹ ደግሞ አልተበላንም ጥሩ ሰው ነው የሚለው። እንግዲህ ያው ሁላችሁም ራሳችሁ ነው የምታውቁት። እንግዲህ እዛ ቦታው ላይ ያለ ብቻ ነው እንግዲህ ይህንን ነገር ሊያውቅ የሚችለው። ነገር ግን ይሄ ወንድማችን ወልደ ጊዮርጊስ በእውነት አመጣጡ በጣም ከትንሽ ነገር የተነሳ ድሃን ማለት ዝቅ ብሎ መስራትን የሚያውቅ እንግዲህ መኪና ሲያጥብ የነበረ መኪና እያጠበ በዛች ገንዘብ ነበር የሚተዳደረው ማለት ነው። እና አሁን ግን የትልቅ ድርጅት ባለቤት ቤት ንብረት ያለው ሆኗል ማለት ነው። እና አመጣጡ በጣም ደስ ይላል። እንግዲህ ከጎጃም አካባቢ ከደብረ ወርቅ የመጣ ልጅ ነው እንግዲህ አዲስ አበባ መኪና ሲያጥብ የነበረ። አሁን ግን ይሄ 88 የሚባል ድርጅት ባለቤት ዋና ባለሀብት በጣም ሀብታም ነው። እንግዲህ እንደምታዩት ለብዙ ሰው ሲረዳ ይታያል። ቪዲዮ ታያላችሁ። ባለፈው ለራሱ ወደ ደቡብ ክልል አካባቢ የሆነት ፕሮጀክት ሊያስገነባ አሁንም አይቻለሁ የሆነ ቪዲዮ። እንግዲህ ይሄ ድርጅቱ ኢትዮጵያ ላይ በሰፊው ሊሰራ ያለ ነው። እንግዲህ አፕሊኬሽኑ ላይ ስትገቡ ዩናይትድ አረብ ኤምሬት እና ኢትዮጵያ ነው የሚለው። ስለዚህ ከዛ ላይ አንዱን እየመረጣችሁ ድርጅቱን ተቀላቀሉ እያለ እንግዲህ መግለጫ ሲሰጥ ነበረ ወንድማችን ወልደ ጊዮርጊስ። ስለዚህ ለማንኛውም ማለት ተጠንቀቁ። እንግዲህ በብዛት እንደዛ እየተባለ ነው፣ አይታወቅም። ግን ቢሆንም ግን በተቻላችሁ መጠን ገንዘባችሁን እንግዲህ ፍቃድ ካለው ትክክለኛ ህጋዊ ከሆነ ምንም ብራችሁ የትም አይሄድባችሁም ማለት ነው። ነገር ግን የዚህ የድርጅቱ ህጋዊነቱ ያልተረጋገጠ ከሆነ ግን ብራችሁን አታባክኑ። ያው ሰብሰብ በማለቱ አሪፍ ነው ማለት ነው። ለምን ታዋቂ ስለሆነ ብቻ አይክድም፣ ታዋቂ ስለሆነ ብቻ አይበላም ማለት አይደለም። እንግዲህ በሁለት አንግል አይታችሁ ራሳችሁ መወሰን ትችላላችሁ። ነገር ግን ይሄ ስለሚታወቅ ያው ያለበትም ዩናይትድ አረብ ኤምሬት ነው ያለው። ስለዚህ ራሳችሁን እየጠበቃችሁ ነገር ግን ድርጅቱ ታማኝና ህጋዊ ከሆነ ደግሞ መስራት አብራችሁ የድርጅቱ አባልም መሆን ትችላላችሁ። እንግዲህ ከናም አመጣጡ እንዳያችሁት ነው። ስለዚህ ከየት እየተከፈተ የሰጠው መግለጫ አይታችኋል። እኔ ያው በቴክኒክ ምክንያት ነው በቴክኒክ ምክንያት ነው ትንሽ እንደዚህ ግራ የተጋባችሁ በጣም ይቅርታ ብሏል። እንግዲህ ስለዚህ ተረጋጉ። እንደዚህ የፈራችሁም የሰጋችሁ ተረጋጉና እንግዲህ ያው መጀመሪያ አምናችሁ ነው አይደል የገባችሁበት ከዚህ ድርጅት ላይ እናድግበታለን ብላችሁ፣ ግማሾቹ ደግሞ ቪዲዮ እየሰሩ በጣም እኔ ቤተሰቦቼ ታመው ነበር አሳከመልኝ ወልደ ጊዮርጊስ ረዳን ወልደ ጊዮርጊስን የምታጠፉት ሰዎች ድርጅቱን የወልደ ጊዮርጊስን 88ን ስሙን የምታጠለሹ ሰዎች ባካችሁ እረፉ እያሉ እንግዲህ ድምጻችን ይሰማ እያሉ እየተነጋገሩ ነው። ሁሉም እንግዲህ የራሱ የሆነ ነገር እየተናገረ ነው። እንግዲህ ሁላችሁም የራሳችሁን ራሳችሁ ታውቃላችሁ። ነገር ግን ያው ብር መቆጠብ እኔ በነገራችን ላይ ድርጅቱ
ከሰው ብር እንደሚቀበል አውቃለሁ። ነገር ግን እኔ እንዴት የሆነ አራጣ ማበደር ነው ምንድን ነው? እኔ ግን አልገባኝም። እንግዲህ ስለ ድርጅቱ በደንብ የምታውቁ ካላችሁ ኮሜንት ላይ ያስቀምጡልኝ። እኔ ድርጅቱ ምንም ስላልገባኝ ማለት ነው። ከሰው ላይ ብር ይቀበላል፣ በዛ ብር ይሰራል መሰለኝ፣ አላውቅም። መልሶ እንደ ይሄ ምንድን ነው ይባል አክሲዮን ነው መሰለኝ፣ እንደ አክሲዮን ይመስለኛል የሚሰራው እና ስለዚህ አሁን ባለፈው ደግሞ በሰፊው አስመርቋል። እንግዲህ ህጋዊ ሆኖ በዩናይትድ አረብ ኤምሬትስ እንግዲህ ባለፈው በጣም በርካታ ሰው በተሰበሰበበት ያን ድርጅት ሲመረቅ አይታችኋል። በጣም በርካታ ቲክቶከር ታዋቂ ሰዎችም ነበሩበት። ስለዚህ እንደዛ ብሎ የተከፈተ ድርጅት ህጋዊ ድርጅት ነው። እንግዲህ በአረብ ኤምሬትስ ማለት ያው እንደዚህ ህጋዊ ካልሆነ እንደዚህ በሰፊው መክፈት አይቻልም መሰለኝና እንግዲህ የሀገሩን ህግና ደንብ ጠብቆ እየሰራ ያለ ድርጅት ነው። እንግዲህ መስራትም ከፈለጋችሁ አብራችሁ መስራት ትችላላችሁ። ካልሆነም ደግሞ ብራችሁን ሰብሰብ አድርጋችሁ ይዛችሁ የራሳችሁን ስራ መስራት ይቻላል። በነገራችን ላይ እንደዚህ በአቋራጭ እናድጋለን ስትሉ ደግሞ ችግርም አለና እንግዲህ ራሳችሁን ጠብቁ። በብዛት የሚወራው ስለሱ ግን በየቦታው ኮሜንት ላይ ለራሱ ወልደ ጊዮርጊስ በላ፣ ወልደ ጊዮርጊስ ብራችን ወሰደብን፣ ወልደ ጊዮርጊስ እንዱ በቃ ስሙ ይህን ሰሞን በየኮሜንቱ ላይቫቸውን እየከፈቱ እንግዲህ ወልደ ጊዮርጊስ ነው በቃ ወልደ ጊዮርጊስ በላብን እያሉ እያወሩ ነው። እንግዲህ እውነቱን ራሱ ተናግሯል። አትስጉ፣ ስጋት አይግባችሁ፣ የተሳሳተ መረጃ ነው፣ የተሳሳተ ወሬ ነው እና አትሸበሩ። እንደው ድርጅታችን አሁንም ተቀላቀሉ። በሰፊው ሀገራችን ኢትዮጵያ ላይ እየሰፋና በትልቅ ኩባያ ልከፍት ነው እያለ ነበረ። እንግዲህ አበረታቱት። የእውነት ደስ ይላል። በነገራችን ላይ እንግዲህ ይሄ ድርጅት ካደገ ሀገራችንን እዳም ሊከፍልልን ስለሆነ እውነት ኢትዮጵያ ያለባት እዳ እንግዲህ ይሄ ኮሊደር ልማት በየቦታው ቅጠላቅጠሎቹ ምኖቹ እየተተከሉት እንግዲህ በእዳ ነው። ማወቅ አለባችሁ የኢትዮጵያ ሕዝብ ማለት ነው። እና ስለዚህ ኮሊደር ልማት የምታያቸው ዘንባባዎች፣ የምታያቸው ኮሎች፣ ፖል ነው ይባል ፖሎች፣ እንዲሁም ደግሞ የመኪና ለብቻ የሳይክል የሰው እነኚህ ሁሉ የተተከሉት በነገራችን ላይ የተሰሩት በኢትዮጵያ ላብ ነው። በኢትዮጵያ በብድር ገንዘብ ነው ማለት ነው። እና በየቦታው ያሉት የኮሊደር ልማቾች፣ መዝናኛዎች በብድር የተገዙ ነው። ስለዚህ ማወቅ አለባቸው በነገራችን ላይ እና ወልደ ጊዮርጊስ ደግሞ ይህንን እዳ በቃ እኔ ልጇ ከፍላለሁ ብሏል ማለት ነው። ለእናት ሀገሩ ከፍላለሁ፣ ብቻ ድርጅቴን በደንብ አሳድጉልኝ እንጂ እኔ ከፍላለሁ የኢትዮጵያን እዳ ብሏል። ስለዚህ ያንን ስንት ሚሊዮን ያለብንን እዳ እንግዲህ ከተለያዩ ከትልልቅ ሀገራት ከቻይና ከምን ተወደድነውን ብድራችንን ሊከፍልልን ስለሆነ እናንተ ደግሞ ትውልደ ኢትዮጵያውያን የወልደ ጊዮርጊስን 88ን ምንድን ነው የሚባለው ድርጅት በማገዝ እንዲሁም ደግሞ የድርጅቱ አባል በመሆን ያው አበረታቱት። ስለዚህ ያው እንግዲህ ያንን ድርጅት ስትደግፉ ስታበረታቱ የኢትዮጵያን እዳንም ወደፊት የእናንተም አሻራ አለበት ማለት ነው። አይመስላችሁም? እከፍላለሁ ስላለ ማለት ነው ወንድማችን ወልደ ጊዮርጊስ እና እንደዛ ነው ማለት ነው። ስለዚህ ጠይቁ፣ ገንዘባችሁ ነው፣ መብታችሁ ነው። ተበላብን ብላችሁ የሰጋችሁ ሰዎችን መጠየቅ ትችላላችሁ። በነገራችን ላይ መጠየቅ አለበት። ገንዘባችሁ የተበላ ነገር ከመሰላችሁ ሄዳችሁ ድርጅቱን ሄዳችሁ ብራችሁን ስታስረክቡ እንደነበረው ሄዳችሁ መጠየቅ ያው ትችላላችሁ ማለት ነው። እና ያው እንደዛ ነው። ስለዚህ በርቱ፣ እንግዲህ ስሩ፣ አበረታቱት። ገንዘባችሁንም ደግሞ ተበላብን የምትሉትም ደግሞ መጠየቅ ትችላላችሁ። የራሱ የሆነ አፕ አለው። ሰውየውንም የድርጅቱን ባለቤትም ሄዳችሁ በአካል መጠየቅ ትችላላችሁ። በአካል ከሆነ ብሩን የሰጣችሁ ሄዳችሁ መጠየቅ ትችላላችሁ። ገንዘባችሁን በህጋዊ መንገድ ደረሰኝና ረሲት ካላችሁ በህጋዊ መንገድ ከሆነ የከፈላችሁት የትም አይሄድም። በነገራችን ላይ ገንዘባችሁ መክሰስ ትችላላችሁ። ገንዘባችሁን ማስመለስ ትችላላችሁ። ነገር ግን በህጋዊ ያልሆነ መንገድ ወስዳችሁ በእጅ እንዴት እኔ አሰራሩን አላቅም፣ እንግዲህ የድርጅቱን አሰራር ባላቅም ብቻ ግን ያው ገንዘባችሁን መጠየቅ ትችላላችሁ። መብታችሁ የተጠበቀና የተረጋገጠ ነው ብሏል። እንግዲህ እሱም ቢሆን
አትሸበሩ። እኔ ምንም ችግር የለውም የቴክኒክ ምክንያት ነው ተብላችኋል ማለት ነው። የ88 ድርጅት አባላት ስለነበረን ቆይታ እጅግ አድርጌ አመሰግናለሁ ባይ